በር የተባለ መረጃን በዚህ ሰዓት ልንገራችሁ ተጠይቁኝ የነበረውና በጣም ሲወራ መዲናችን አዲስ አበባ አንጋፋዎቹ እግር ኳስ ተጫዋቾች ታላቁ የኢትዮጵያ የህዳሴ ግድብን ለዓለም ያስተዋወቀው ዲላን ፔጅ ወደ ኢትዮጵያ እንዲመጣ ጥሪ ቀርቧል። በሀገራችን የሚገኝ አንድ ትልቅ የተባለ ድርጅት ሙሉ ወጪውን ሸፍኖ ዲላን ፔጅ ወደ ኢትዮጵያ እንዲመጣና ኢትዮጵያን እንዲጎበኝ ጥሪ ያቀረበ ሲሆን በዚህም ታዲያ እኔም ለዲላን ፔጅ ይህንን ጥሪ አድርሻለሁ። ዲላን ፔጅም ታዲያ በሚመቸው ጊዜና በሚመቸው ወቅት ለሚመቸው ቀናት ያክል ወደ ኢትዮጵያ መጥቶ ሙሉ ወጪው ተችሎ ስለ ኢትዮጵያ ቀሪው ዓለም ማወቅ አለበት የሚባሉ ቦታዎችን ጎብኝቶ እንዲሄድም ሙሉ በሙሉ ስፖንሰር እየተደረገ ሲሆን ዲላን ፔጅም ይህንን ጥሪ ተቀብሎ በቅርቡ ወደ ኢትዮጵያ እንደሚመጣ ይጠበቃል። ይህን ቪዲዮ ጂሜል ለሚጠቀሙ ጓደኞቻችሁ ጉግል አካውንት ላላቸው በሙሉ ላኩላችሁ። እርጀንት ወይም ደግሞ አስቸኳይ ዋርኒንግ ወይም ደግሞ ማስጠንቀቂያ ወጥቷል። ከ183 ሚሊዮን በላይ ፓስወርዶች ተሰርቋል ወይም ደግሞ ሀክ ተደርጓል እየተባለ እናም የእናንተ ፓስወርድ ወይም ደግሞ የእናንተ አካውንት ሀካላ መደረጉን ችግር ይህን የሚያሳወቀው አውስትራሊያን ሳይበር ኤክስፐርት የሆነው ትሮይ ሃንት ሲሆን እናም ለዚህም ቫስት ኮርፐስ የሚል ስያሜ ሰጥቷል። አጠቃላይም 3.5 ቴራባይት ዳታ ተሰርቋል ነው። 3.5 ቴራባይት ማለት 875 ፉል ሌንግዝ ወይም ደግሞ ሙሉ ርዝማኔ ያላቸው ኤችዲ ፊልሞች ናቸው። እናም ይሄ ነገር ጂሜል ላይ ብቻ ያጋጠመ ሳይሆን አውትሉክ፣ ያሁና ሌሎችም ላይ የተጋጠመ ነው ተብሏል። እናም እንዳልኳችሁ ከ183 በላይ ዩኒክ ወይም ደግሞ የተለዩ ኢሜይሎች ላይ ይሄ ነገር የደረሰው። ከዛ በተጨማሪ ደግሞ እነሱን ኢሜይሎች ተጠቅማችሁ አክሰስ ያደረጋችሁት ዌብሳይትም ላይ ጭምር ነው ይሄ ነገር የደረሰው። ስለዚህ ጉግል አካውንት ላሉ ጂሜል ለሚጠቀሙት ጓደኞቻችሁ በሙሉ ይሄን ቪዲዮ ላኩላችሁ። ሰበር መረጃ ዲላን ፔጅ ያቀረብኩለትን ጥሪ በመቀበል እንግዲህ በዛሬው ዕለት ወደ ኢትዮጵያ ለመምጣትም መስማማቱን እንደምትመለከቱት በኮመንት መጥቶ ገልጾልኛል። እኔም ታዲያ ያሉትን ዲቴይል እና ዝርዝር ነገሮችን በውስጥ በሚሴጅ በኩል ልኬለታለሁ። ዲላን ፔጅም ታዲያ በቅርቡ ኢትዮጵያ መጥቶ ኢትዮጵያን የሚያስተዋውቅ ይሆናል። እኔም ታዲያ ይህንን ነገር ለማሳካት እሰራለሁ። እናንተም ታዲያ ባዮ ላይ ባለው ሊንክ በኩል በቀጥታ ገብታችሁ የኔን ቮት 100,000 ታስገቡኛላችሁ ማለት ነው። ከዲላን ፔጅ ጋር ያለውን ነገር ዝርዝር ነገሮችንም የማሳውቃችሁ ይሆናል። እሺ፣ በምስሉ ላይ የምትመለከቷት ሴት 3 ልጆቿን በአንድ ጡቷን ያሳደገቻቸው ሜታፎሪክሊ ሳይሆን በስነ ስርዓት ሊትራሊ 3 ልጆቿን ያሳደገችው ማለት ነው። አትሌት ኮማንደር ጌጤነሽ ሩጌ ትባላለች። የተወለደችው አርሲ ውስጥ ሲሆን የመጀመሪያው ውድድሯን የተካፈለችው 1982 ሲሆን በካናዳ ወጣቶች ውድድር ላይ ነበር የተካፈለችው። ከዛ በተጨማሪ የባርሴሎና ኦሎምፒክን ጨምሮ በእንግሊዝ፣ በጀርመን፣ በአሜሪካ፣ ኖርዌይ፣ ቤልጅየም፣ ጣሊያን፣ ፖርቹጋል፣ ስፔን እና በአፍሪካ የተለያዩ ሀገራት እስከ 2000 ዓ.ም ድረስ ተወዳድራ ለሀገሯ የወርቅ የብርና የነሐስ ሜዳሊያ በማስገኘት ሀገሯ ማስጠረት የቻለች አትሌት። እናም ከሰሞኑ እንደተናገረችው 5 ልጆች ነበሯት። ነገር ግን አንዷ ልጇ በጭንቅላት ካንሰር ምክንያት ከ2 ዓመት በፊት ይሞት። አሁን ላይ 4 ልጆች አሏት። 3 ልጆች ያሳደገቻቸው ደግሞ ወይም ደግሞ 3 ልጆች የወለደችው በካንሰር ምክንያት አንዷ ጡቷ ከተቆረጠ በኋላ። እናም በአሁኑ ሰዓት ላይ ያላት ሀብት ንብረት በሙሉ ተበትኖ ከእጇ ላይ ጠፍቶ ተወስደው ከአዲስ አበባ ወጥታ እየኖረች ትገኛለች። እናም ልጆቿ በችግር ምክንያት ባለፈው ዓመት ትምህርት ቤት አልሄዱም። እናም እቺን የሀገር ኩራት የሆነችውን አትሌት በየትኛው መልኩ ማገዝ ከፈለጋችሁ ይሄ ንግድ ባንክ አካውንት የእሷ የራሱ ጌጤነሽ ኡርጌ ለማ የሚለው የስልክ ቁጥር ደግሞ የእሷ የራሷ ነው። ስለዚህ በእነዚህ አካውንት ወይም ደግሞ በዚህ ስልክ ቁጥር የተሻላችሁን ሁሉ አድርጉ። ጋይስ ኢትዮጵያውያን ተአምር መስራትን ይችሉበታል። በአንድነት ተነስተው ሁል ጊዜም ስራቸውን ይሰራሉ። ዲላን ፔጅ ወደ ኢትዮጵያ ለመምጣት ተስማምቷል። ያቀረብኩለትንም ጥያቄ ታዲያ ተቀብሏል። በውስጥም ታዲያ ዝርዝር ጉዳዮች ተልከውለታል። ወደ ኢትዮጵያ ለመምጣት የሚመቸውን ቀነ ቀጠሮም ታዲያ እያሳዝን እንገኛለን። እባካችሁ ይህንን ቪዲዮ ሁላችሁም 5 ጊዜ ኮፒ ሊንክ አድርጉልኝም። ይህ ጉዳይ የኢትዮጵያ ጉዳይ ነው። ብሩክን የምትወዱም ማትወዱም እባካችሁ ይህንን በአንድነት ተረባርበን ዲላን ፔጅ ወደ ኢትዮጵያ መጥቶ ልክ ወደ ቻይና ሄዶ በምዕራባውያን ዘንድ የቻይናን አመለካከት እንደቀየረው ሁሉም ወደ ኢትዮጵያ መጥቶ ይህንን ታሪክ ሊሰራ ስለሚችል እባካችሁ የእናንተን እገዛ እፈልጋለሁ። ያለውን ዝርዝር ነገር ለእናንተ የማሳውቃችሁ ይሆናል። እናንተም ታዲያ ኮመንት ላይ እንችላለን እያላችሁ ኮመንት አድርጉልኝ። እንዲሁም ደግሞ ቲክቶክ ክሬቲቭ አዋርድ ላይ ከ91,000 በላይ ቮቶችን አግኝተናል። 100,000 መግባትና ታሪክ መስራት ስላለብን እዚህ ጋር በማስቀምጠው ባዮ ላይ ባለው ሊንክ በኩል እየገባችሁ አሁንም ቮት አድርጉ። ጎርፉ ፋሚሊ ታሪክ በድጋሚ እንሰራለን። እኛ ኢትዮጵያውያን አንድ የምንሆንበት ጉዳይ ነው ይህ መረጃ ማለት ነው። እነዚህ ሁለት የምትመለከቷቸው ዲጂዎችም ወደ ኢትዮጵያ ከመጡ በኋላ ተደብድበናል፣ ታግተናል የሚል መረጃን በፌስቡክ ገጻቸው ላይ ሲያሰራጩ እንደነበር ተመልክታችኋል ብዬ አስባለሁ። ይሄም ታዲያ ደቡብ አፍሪካ የሚገኙ በመቶ ሺዎች የሚቆጠሩ ኢትዮጵያውያንን ሕይወት አደጋ ውስጥ የከተተ መረጃ ነው። ስለ መረጃው ልንገራችሁ። እናንተ ግን እቺን ባዮ ላይ በሚገኘው ሊንክ በኩል እየገባችሁ ቮት አድርጉ። ዛሬ 100,000 ገብተን ማደር ስለሚጠበቅብን ባዮ ላይ ባለው በዚህ በምትመለከቱት ሊንክ ገብታችሁ ያልመረጣ ምረጡ። እነዚህ ሁለት ግለሰቦች ጉዳይ ላይ የአዲስ አበባ ፖሊስ መግለጫ የሰጠ ሲሆን ሁለቱ ግለሰቦች ዝግጅታቸውን አቅርበው በሰላም ወደ ሀገራቸው ተመልሰዋል። ነገር ግን ትሬንድ ለመሆንና መነጋገሪያ ለመሆን በቀጣይ ለሚለቁት ስራም ታዲያ ብዙ ተደማጭነትን ለማግኘት በሚልም የሐሰት መረጃን እያሰራጩ በኢትዮጵያ ውስጥ ታግተናል፣ ተዘርፈናል፣ እንዲሁም ደግሞ ጥቃት ተፈጽሞብናል የሚል መረጃን ሲያሰራጩ ነበር። ይህ ፍጹም ሐሰት ነው። ነገር ግን እነሱ ሳያስቡበትም ባደረጉት ነገር በደቡብ አፍሪካ የሚገኙ ኢትዮጵያውያን ሕይወት አደጋ ውስጥ
ገብቷል። እኛም ታዲያ እንደ አንድ ኢትዮጵያውያን በአንድ ላይ የምንቆምበት ጊዜ ነው። እነዚህን ሐሰተኞችም ልናጋልጣቸው ይገባል። የአዲስ አበባ ፖሊስም ታዲያ ምንም አይነት ጥቃት እንዳልተፈጸመ ገልጿል። አዘጋጆቹም ታዲያ በዚህ ጉዳይ ላይ መግለጫ ሰጠው በሰላም ወደ ሀገራቸው እንደሸኟቸው ገልጸዋል።